ጉድ ያለው ገንፎ አድሮ ይፋጀራል። ደመቁ እንግዲህ አዲስ ህይወት እንግዲህ ጀምራለች። እንግዲህ መልካም ህይወት። እኛም እንግዲህ አንወናጀልም ከብዙ ነገር እንጸዳለን ማለት ነው። ዛሬ ደግሞ አንዳንድ መልሶች ሰጪ አይቼ ነበር። እንደው በሱ ታይም ለሀሳብ ልስጥ ብዬ ነው። በነገራችን ላይ አንዳንድ ሰዎች የተነሳችሁበትን ትረሳላችሁ፣ የመጣችሁበትን ትረሳላችሁ እና አንቺ የተፈጠርሽው ለማስመሰልና ለውሸት ነው። በነገራችን ላይ ማለት ነው እና ከስድብ ነፃ የሆነ ሀሳብ ነው የምሰጠው። ለምን እንደው እየገረመኝ ስለመጣ ነገሮች ሁሉ ማለት ነው። እና ምን ልላችሁ ፈልጌ ነው፣ በጣም ነው የምታሳዝነው። አንቺ ህዝብ ነው ወደዚህ እንድትመጪ ያደረገሽ። ህዝብ ነው ቆዳሽ እንዲቀየር ያደረገ። እድሜ ለአብርሃም ታደሰ፣ እድሜ ለጋሽዬ ልጅ ከበጎቿ መጥቶ ያቀላቀለሽ እሱ ነው። ልንገረሽ እውነቱን እና የምትወዱኝም እግዚአብሔር ይስጥልኝ፣ የማትወዱኝም ደግሞ ተቃጠሉ። ውሃ ምናምን ወተት እየጠጣችሁ ወተቱ አልቋል። ወተት የለም አሁን ላይ ወተቱ አልቋል። ጨርሰሽዋል። አንቺ ጠጥተሽዋል፣ በልተሽዋል፣ ግጠሽዋል። በምን ይገዛል? የተሰራው ገንዘብ ሙሉ ወደ አንቺ ነው ገቢ የተደረገው። ከበር የተደረገው ወደ አንቺ ነው። ይህንን ማወቅ አለብሽ። አንቺ የአረብ ሀገር ሴቶችን ባዶ እጅ ያስቀርተሻል። የስደት እህቶችሽን ባዶ እጅ ያስቀርተሻል። የሰው ገንዘብ ተቀብለሽ ስትበይ የማይደክምሽ ግንዝፍን ማቲ ሰው ነሽ። ስለዚህ አስረግጬ ጠንቅቄ ነው የምነግርሽ። ጠገብሽ፣ በጣም ጠገብሽ። እንዴት ነው የሚጮህ? እንዴት አንቺ በጣም ነው የምትችይው ማስመሰል። በጣም ነው የምትችይበት፣ የምታውቂበት ማስመሰል። ምን አይነት አረመኔ ሴት ነሽ! ውሸታም፣ ለውሸት የተፈጠርሽ አሻንጉሊት ይዘሽ ሀገር ለሀገር የምትዞሪ፣ የሰው ልጅ ተከራይተሽ መተሽ ሀገር ለሀገር ይዘሽ የምትዞሪ፣ ዛሬ ደግሞ በልጅ የምትነግጂ፣ በሰው ልጅ ተከራይተሽ መተሽ በሰው ልጅ የምትነግጂ፣ ልጁ እያልሽ የሰው ልጅ መነገጃ አታድርጊ፣ አታስነስሽም እንዴ! በልጅ አይነገድም፣ ነውር ነው። በአገራችን ባህልም ያፈነገጠ ነው። የለም በልጅ አይነገድም። ወይንም ደግሞ ወልደሽ ከሆነ አቅፈሽ ምናምን እንደሷ እንደ ቃልዬ እንደ ታሪኩ ባባ ሚስት እንደሷ አቅፈሽ ምናምን የመጣሽ ስሪ ቁጭ እያልሽ እንጂ ይሄ ተከራይተሽ የመጣሽው አሻንጉሊት ተከራይተሽ የመጣሽው ልጅ አታቀራሪ ማለት ነው። ስለዚህ ልጅ የለሽም። ኔበር አብረሽ ደግሞ አላገባሽም፣ አንቺን አላገባሽም፣ ሊያገባሽም አይችልም። ስለዚህ ስራ ሁኝባችኋለሁኝ፣ ስራ ሁኝባችኋለሁ። እችሊ ወጣ ወረደኝ ምናምን የምትሉት ምናምን ቀጣፊ ምንድን ነው አንቺ? እኛ እኮ በሚመጣው ቪዲዮ ነው ሀሳብ የምንሰጠው። በምትረክሽበት ቪዲዮ ነው ሀሳብ የምንሰጠው። ቆሽሸሽ በምትመጭበት ቪዲዮ ነው ሀሳብ የምንሰጠው። ገብቶሻል አይደለ? ስለዚህ በሚመጣው ቪዲዮ ነው ሀሳብ አስተያየት የምንሰጠው። ይሄ ደግሞ መብታችን ነው አይደለ እንዴ? ስለዚህ አንቺ ህዝብ ነው ወደዚህ ቦታ መተሽ እንጀራ እንድትበይ ቆዳሽ እንድትቀየር 4 ኪሎ 3 ኪሎ ሮጅሽን እየተለቀለቅሽ እንድትመጪ ያደረገሽ ይህ ህዝብ ነው። ስለዚህ ጭፍልቅ አድርገሽ ህዝቡን መደብደብ መጨፍለቅ የለብሽም እንዴ። ለምን አንቺ በጉን ሰውን አልበላሽም እንዴ? ሰውን እኮ ተጫውተሽበታል እኮ። ልንገርሽ እውነቱን ተጫውተሽበታል። ያውም ከነስማቸው ነው የምናወጣልሽ ከፈለግሽ ማለት ነው። አትርሽ እንጂ አንዳንድ ጊዜ የመጣሽበትን እንዴት ብለሽ እንደመጣሽ፣ ምን አይነት ሰው መስለሽ እንደመጣሽ፣ አመድ የተነፋባት ጎተራ ውስጥ እኮ አይጥ እንትን ስትበላ እህል ስትጨርስ ያደረች አይጥ ነበር የምትመስለው። ሩታ ታይ እንጂ እንከባበር እንጂ። በዚህ ልክ አንቺ ደመቁ መልስ ለኛ ልትሰጭን አትችይም። ስለዚህ ደግሞ ሲቀጥል አዲስ ህይወት እንግዲህ እንኳ ዛሬና ሲያ ስታለቀልቆ የነበራችሁት ይሄ የለጠፋችሁት እንኳ አይነካትም። ምርጥ ወንድማችን ነው። ምርጥ ወንድማችን ሲያምርሽ ይቀራል። ደመቁ ጋራ ለጥፋችሁ ያመጣችሁት ወንድ ዛሬ በፈሷም አይስቅም። ልንገራችሁ እውነቱ በፈሷ አይስቅም፣ በበጣ ገቧም አይሄድም። ጠንቅቄ ስለማቅ ነው እኔ ጠንቅቄ ስለማቅ ስለ ልጁ ጠንቅቄ ስለማቅ ምርጥ ወንድሜ ምርጥ የዳኒ ጓደኛ ስለሆነ ብቻ አረካሽ መሰለሽ እንዴ? ምርጥ የባህር ዳር ልጅ እኮ ነው። በፈሷ አይስቅም እያልኩሽ ነው አይደለም? እንኳን ደመቁን ይዞ ሊመጣ ልንገራችሁ፣ እውነቱን ልንገራችሁ። አዳጋል ለዚህ ጋር እንኳ በምኗም አይስቅም። ስለዚህ አትጨመላለቁ ማለት ነው። አትጨማለቁ። አብርሽንም ደግሞ አትሳደቡ በደመቁ ቤት በደመቁ የተነሳ። እሺ ሲቀጥል ደግሞ ለሁለተኛ ደረጃ ደግሞ ለምንድን ነው ሩታን ያልሸመገላት? ሩታን አብርሽ ለምን ያልነበራት?
ሰላም ሰላም ምርጦችዬ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። እጅግ አመሰግናለሁ እህቶቼ ለምታበረታቱኝ፣ ምርጦችዬ ለምትሳደቡትም እንግዲህ ተሳደቡ፣ ምንም ችግር የለም። እውነት እውነት ናትኝ፣ ውሸት ደግሞ ውሸት ነው። እኔ ለምን ውሸት ይወራል? ለምን በዚህ ህዝብ ላይ በበጎቹ ተነግዳለች ነው። እንደገና ደግሞ ሲቀጥል ለሁለተኛ ደረጃ ደግሞ አብርሃምን ለምን አልለምናትም? ለምንድን ነው ሄዶ ሄርሜላ ላይ ፊት ያለው ብለው ብዙዎች እንግዲህ የአብርሃም ወደሶችም ቁጣቸውን ቀስቅሰዋል። ወደ ደመቁም ተገልብጠዋል። ተገልብጦ ችግር የለብኝም፣ ግን እሷ ለውሸት እንጂ የታደለችው ለመሸል ታድላለች እንዴ? ለመተባበል ፍቅር ፍቅር ለማለት ታድላለች እንዴ? ለውሸትና ለማስመሰል ነው የተፈጠረችው። ለውሸትና ለማስመሰል። አሁን ላይ ደግሞ በልጁ መሀል አትግቡ። ለምኗታል ለምኗታል። ሄርሜልዬን ሳያመጣ በፊት ለምኗታል። ወደዳችሁም ጠላችሁም እንግዲህ አብርሽና ሄርሜላ ይቀጥላሉ። ቀለበት አሰራውም ይካሄዳል። እውነቱን አስረግጬ ስነግራችሁ ማለት ነው። ስለዚህ ዝም ብላችሁ አጉል በድካም ባትለፉ የተሻለ ነው። እውነቱን ነው የምነግራችሁና ሩታ ለማስመሰልና ለውሸት ነው የተፈጠረችው። አላረገዘችም፣ ልጅም አልወለደችም። ጠንቅቄ ስለማቅ ነው እኔ ጠንቅቄ ስለማቅ ነው። ብር ከሚልኩት ሰዎች ራሱ እኔ ያውቃለሁ። ልንገራችሁ እውነቱ ብር ከሚልኩት ማለት ነው። ከወር ደመወዛቸው ቀንሰው ሩታ አላገባችምም አልወለደችምም። ዝሙት እየሰራች እንደው አላቅም እንጂ አብርሃም እኮ የሶሻል ሚዲያ ባለቤቱ ናት እኮ። የሶሻል ሚዲያ 80 አድርጎ አይደለም፣ የሶሻል ሚዲያ ሚስቱ ናት። የሶሻል ሚዲያ ለሰዎች ቪዲዮ ሲሰሩ ብቻ ናት ባለቤቱ ለሱ። ስለዚህ አሁን ላይ ደግሞ ጨርሳለች ኮንትራቷን። ወደ ጉታጅራ ግቢ ተብለሻል። ወደ ጉታጅራ መሄድ ነው ያለብሽ። እየወጣሽ በዚህ በማያምር ጥርስሽን ከፍተሽ አብረሽ ጥርስሽን አሳስሪ። መጀመሪያ በዚህ በሚላክልሽ ብር ከበር በሚደረግልሽ ጥርስሽን ማሳሰር አለብሽ። በሁለተኛ ደረጃ ደግሞ በአንድ ልብስ ብቻ 3-4 ቪዲዮ አትልቀቅብን። እየደበረን እየጠፈሸን ነው። ስለዚህ አትደብሪን ፕሊስ እባክሽ። እንደገና ደግሞ የፀጉርሽን ደግሞ ይሄ ደግሞ ያስጠላብሻል። በጣም የሚያስጠላብሽን ነገር ልንገርሽ። ሌሎቹ ሀይ ቢሉሽም ያስጠላብሽ ነው። እኔ ምን አይነት ወንድ አግብቶሽ አንቺን እንደሚቀመጥ አላውቅም። ምናልባት ትንሽ ገንዘብ ካለሽ፣ ወንዶች አሁን ላይ ገንዘብ ይፈልጋሉ፣ መብላት መጠጣት ይፈልጋሉ ቁጭ ብለውና ምናልባት ያንን ፈልገው ሊመጡ ይሆናል። እነዚህ ከበር የሚያደርጉልሽን እሱን ሊበላ ይመጣ እንደሆን እንጂ ሩታ ይሄ እና አቡሹላ እኮ ተገለበጡብሽ። እና አቡሹላ ማለት ነው ግልብጥ አታስፈልጊም ብለው። ስለዚህ ደግሞ በሰው ልጅ እኮ እናንተ ልጅ እኮ መስዋዕትነት የሚከፈልበት ነው። ከማጸናችሁ የሚወጣን ልጅ ልትነግዱበት አትችሉም። እውነቱን ልንገራችሁ፣ እናትነት ክብር ነው። እናትነት ክብር ነው። ልጅ ክብር ነው። መስዋዕትነት ነው። መስዋዕትነት የከፈልሽበትን ልጅ ደም ወጥቶሽ አንቺ እውነት እናትነትሽን አውቀሽ ከሆነ በልጅ አይነገድም፣ በትዳር አይነገድም፣ በፍቅር አይነገድም። የአንቺ በጎች ግን አይሰሙም። መስሚያቸው ጥጥ ነው እንጂ አንቺ ከማጠንሽ ልጅ አልወጣም። እውነቱን ልንገርሽ፣ የሰው ልጅ ነው። እኔ አስረግጬ እኮ ነው የምነግርሽ። እውነቱን ነው የምነግርሽ። እኛ ስለ አንቺ አይመለከተንም። ምንም የሚያንገበግበን ነገር የለም። ምንም ግን በምትሰጪው ሀሳብ አስተያየትሽ ይህንን ቤተ ብለሽ ተለከሽ እንጂ አንቺ ሞራኑም ለእነውም የለሽም። ርካሽ ሴት ነሽ አንቺ፣ በጣም የረከሽ ሴት ሩታ። እውነቱን ልንገርሽ፣ ከዩቱበሮች በጣም የረከሽ ነሽ አንቺ። ልንገርሽ እውነቱን ማለት ነው። ስለዚህ በአንቺ የሚንገበገብም የሚቃጠልም ስለ ወተቱ ደግሞ አንቺ ብለሽን ሳይሆን ለጤናችን ስንል እንጠጣለን። ለጤናችን ለራሳችን ስንል ምግብ እንመገበዋለን ማለት ነው። ቆረቆንዳ ከአንቺ የበለጠ ርካሽ አለ እንዴ? በእውነት